ሳምሰንግ A17 5G ትክክለኛ ዋጋው ስንት እንደሆነ ታውቃላችሁ? ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን የምንመለከተው በቅርቡ ወደ ገበያ የገባውና በብዛት እየተሸጡ ካሉ የሳምሰንግ ስልኮች መካከል የሆነውን A17 5G እንመለከታለን። በቪዲዮ ስለ A17 5G ማወቅ ያለባችሁን ሙሉ መረጃ ነግራችኋለሁ። እንደዚሁም ትክክለኛ ዋጋው እስከ ስንት ነው የሚለውን ጉዳይም እንመለከታለን። እንደዚሁም ምን አይነት ደካማ እንትኖች አሉት የሚለውንም እዚህ ቪዲዮ ላይ እንመለከታለን። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮ ላይክ፣ ሼር እንደዚሁም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። አሁን ላይ በብዛት ገበያው ላይ የተሸጡ ካሉ የሳምሰንግ ስልኮች መካከል A17 5G ተጠቃሽ ነው። 2025 ላይ ነው ወደ ገበያ የገባው። አሁን ላይ በብዙዎች ዘንድ ተወዳጅነትን እያገኘ ያለ አዲስ ሞዴል ስልክ ነው። ይሄንን ስልክ የተመለከቱ ሙሉ መረጃዎችን እንመለከታለን። አስቀድመን ከዲዛይኑ እንደዚሁም ቦዲው ከምን አይነት ማቴሪያል ተሰራ የሚለውን ጉዳይ እንመልከት። ቲክነሱን ስንመለከት የዚህ ስልክ ቲክነሱ በጣም ስሊም የሚባል ቲክነስ ነው ይዞ የመጣው 7.5 ሚሜ ቲክነስ ነው ያለው። እንደዚሁም ዌይቱን ስንመለከት 192 ግራም ዌይት ነው ያለው። ስሊም ሊባል የሚችል ስልክ ነው። ቦዲ ማቴሪያሎቹ የተሰሩበትን ማቴሪያል እንመልከት። ፍሮንት ግላሱን ስንመለከት ጎሪላ ግላስ ቪክተስ ከተባለ ማቴሪያል ነው የተሰራው ስክሪን ግላሱ ማለት ነው። ባክ እንደዚሁም ፍሬሙን ስንመለከት ደግሞ ፖሊመር ፕላስቲክ ከሚባል ማቴሪያል ነው የተሰራው። ይህ ማቴሪያል አድቫንስድ ፕላስቲክ ማቴሪያል ነው። በጣም ላይት ዌይት ነው ያለው። እንደዚሁም በቀላሉ የማይሰበር እንደዚሁም ፍሌክሲብል የሆነ ማቴሪያል ነው። ሌላው በቀላሉ እንደዚሁም የማይጫጫር ወይም የማይፋፋቅ አይነት ማቴሪያል ነው። ስለዚህ በቀላሉ ሁሌም እንዳማረበትና አዲስ እንደሆነ እንዲቆይ የሚያደርገውን ማቴሪያል ነው ለዚህ ስልክ እየተጠቀሙት ማለት ነው። ከዚህ በተጨማሪ IP54 የተባለ ደስት እንደዚሁም ወተር ሬዚስት ማድረግ የሚችል ማቴሪያልም ተገጥሞለታል ማለት ነው። አሁን ደግሞ ዲስፕሌይ ታይፑን እንደዚሁም ሳይዙን እንመልከት። ዲስፕሌይ ሳይዙን ስንመለከት 6.7 ኢንች ዲስፕሌይ ሳይዝ ነው ይዞ የመጣው። እንደዚሁም ይህ ዲስፕሌይ የተሰራበትን ማቴሪያል ስንመለከት ሱፐር አሞሌድ ፉል HD ፕላስ የሆነ ስክሪን ታይፕ ነው ይዞ የመጣው። ሪፍሬሽ ሬቱን ስንመለከት 90 ሄርትዝ ሪፍሬሽ ሬት አለው። አሁን እየመጡ ካሉት ስልኮች አንጻር ስናየው ትንሽ ወረድ ያለ ሪፍሬሽ ሬት ያለው ስልክ ነው። አብዛኞቹ አሁን ላይ 120 ሪፍሬሽ ሬት ነው ይዞ እየመጡ ያሉት። ይሄኛው ስልክ ግን 90 ሄርትዝ ሪፍሬሽ ሬት ነው ያለው። ብራይትነሱን ስንመለከት 800 ኒትስ ነው። ይህም አሪፍ ሊባል የሚችል ብራይትነስ ነው ያለው። ይህም የሚጠቅመን ቀን ላይ ወይም ከፍተኛ ብርሃን ያለበት ቦታ ላይ ስልካችንን በምንጠቀምበት ጊዜ ስክሪን ላይቱ አሪፍ እንዲሆንና በቀላሉ እንዲታየን ያስችላል ማለት ነው። አሁን ደግሞ ፕሮሰሰሩን እንመልከት። የዚህ ስልክ ፕሮሰሰሩ አብዛኞቹ የሳምሰንግ ስልኮች የሚጠቀሙትን ኤክስነስ 1330 የተባለውን የፕሮሰሰር አይነት ነው የሚጠቀመው። ስለዚህ አሪፍ የሚባል የፕሮሰሰር አይነት ነው ይዞ የመጣው። ስቶሬጅን ምን አይነት ኦፕሽን ይኖረዋል የሚለውን ጉዳይ እንመልከት። ስቶሬጅ እና እንደዚሁም የራም ኦፕሽኖቹን ስንመለከት ራሙን አስቀድመን እንመልከት። ይህ ስልክ በ4 በ6 በ8 እንደዚሁም በ12 ራም ሊገኝ ይችላል ማለት ነው። ስቶሬጁን ስንመለከት በሁለት አይነት አማራጭ ነው የምታገኙት። በ128 እንደዚሁም በ256 አማራጭ ታገኙታላችሁ ማለት ነው። እንደዚሁም ኤክስፓንደብል ሚሞሪ እስከ 2 ቴራባይት ድረስ ሰፖርት ያደርጋል ማለት ነው። ኔትወርኩን ስንመለከት በ4G ወይም በ5G ኦፕሽን ልታገኙት ትችላላችሁ ይሄ ስልክ ማለት ነው። እንደዚሁም ካሜራውን ስንመለከት ትሪፕል ሬር ካሜራ አለው ወይም ባክ ካሜራ አለው። ሜን ካሜራው 50 ሜጋ ፒክስል ነው። እንደዚሁም 5 ሜጋ ፒክስል አልትራ ዋይድ መቅረጽ ይችላል። እንደዚሁም 2 ሜጋ ፒክስል ማክሮ መቅረጽ ይችላል። ነገር ግን ፉሊ 4K ቪዲዮዎችን ወይም ቀረጻዎችን ማከናወን ይችላል የሚል ነገር ኦፊሻሊ የተረጋገጠ ነገር አላየሁም። ስለዚህ 4K ላይሆን ይችላል ማለት ነው ካሜራው። ባትሪ
ሰልፊ ካሜራውን ስንመለከት ያው እንደተለመደው 13 ሜጋ ፒክስል መቅረጽ ይችላል ማለት ነው። ባትሪ ካፓሲቲው ስንመለከት አሁን ላይ አብዛኞቹ የሳምሰንግ ስልኮች ያላቸው 5000 ኤምኤች ባትሪ ካፓሲቲ ነው ይዞ የመጣው። ሌላው ትንሽ ለየት የሚያደርገው ከኤ 56 55 እንደዚሁም 36 ምናምን 25 ዋት ነው ፋስት ቻርጂንግ ሰፖርት የሚያደርገው። 45 ዋት ነበር ሰፖርት የሚያደርጉት። በዚህም ትንሽ አነስ ብሎ ነው የመጣው። ሌላው ዋየርለስ ቻርጂንግ ሰፖርት አያደርግም። ይሄም ሌላ ድሮባክ ነው ወይም እንደ ድክመት ልናየው እንችላለን ማለት ነው። ሴንሰሩን ስንመለከት ሳይድ ማውንትድ ፊንገርፕሪንት ተካቶለታል። ከፓወር በተኑ ጋር አብሮ ኢንተግሬትድ የሆነ ሳይድ ማውንትድ ፊንገርፕሪንት ተካቶለታል ማለት ነው። ከለር ኦፕሽኖቹን ስንመለከት ይሄን ስልክ በብላክ በግሬ እንደዚሁም በብሉ ኦፕሽን ልታገኙት ትችላላችሁ ማለት ነው። አጠቃላይ ስለ ስልኩ ያሉት መረጃዎች ይሄንን ይመስላሉ። አሁን ደግሞ እስከ ስንት ድረስ እናገኘዋለን ወይም ትክክለኛ ዋጋው ወይም ተመጣጣኝ ዋጋው እስከ ስንት ነው የሚለውን ጉዳይ እንመልከት። አሁን ላይ በብዛት ገበያው ላይ የምታገኙት የ17 5G 256 በ8 GB ራም አማራጩ ነው በብዛት ገበያው ላይ እየተሸጠ ያለው። የዚህን ስልክ ትክክለኛ ዋጋውን ስንመለከት ከ35 ሺህ ብር እስከ 36 ሺህ ብር እየተሸጠ ይገኛል ማለት ነው። ስለዚህ እስከ 35 ሺህ ብር ድረስ ፌር ሊባል የሚችል ዋጋው ነው ማለት ነው። ስለዚህ የተለያዩ ቦታዎችን ቼክ በማድረግ ከ35 እስከ 36 ሺህ ብር ድረስ ባለው ብትገዙት ተመጣጣኝ ዋጋ እንደሆነ ይሰማኛል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በቀጣይ በሌላ ጠቃሚና አስተማሪ መረጃ እመለሳለሁ። እስከዛው መልካም ጊዜ ይሆንላችሁ።